አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የመዲ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እንግዲህ ቪዲዮ ከሰራን በጣም ቆየን። ከረመዳን በኋላ ብዙ ጊዜ አልተመቸኝም። በመዲ ፋሚሊ ሰርችላችሁ አላቅም ማለት ነው። ዛሬ እንግዲህ ወንድሜን አብዱልፈታህን ትምህርት ቤት ወላጅ ሆኜ ተመልሼ መጥቼ ነው ማለት ነው። ከዛ ፕሮግራም ቤት አዘጋጅተንለታል። በአንደኛ ሴሚስተር 3ኛ ነበር የወጣው። በሁለተኛ ሴሚስተር ደግሞ አንደኛ በመውጣት ከ9ኛ ክፍል ያው ዛሬ ወላጅ ሆኜ መጥቻለሁ ማለት ነው። ወንድሜን እንደማስተምር ታውቃላችሁ ሁላችሁም። እና እዚህ ጋር ያው በቤት ውስጥ ቡና ጠጥተን ምናምን ጨርሰናል። ግን ውጭ ላይ እንደዚህ ፈራርሸናል። አያስቀምጥም ቤት ውስጥ ማለት ነው። እና ኑ ቡና እየጠጣን ኬክ እንቆርሳለን ማለት ነው። እዚህ ጋር ስጦታ አዘጋጅተናል። እዚህ ጋር ዚነት ያው እህቴ ናት ታውቃላችሁ። የኔ ውድ እህት ዚነት በጣም የማመሰግነው። ይሄ የዚነት ስጦታ ነው። ይሄ ደግሞ የኔ ስጦታ ነው። እዚህ ጋር ደግሞ የዛሃራ ስጦታ አለ። ዛሃራ ያዘጋጀችለት ለወንድሟ ማለት ነው። ከዛ እዚህ ጋር ኬክ አሰርቼ ነበረ። ያኔ አሰርቼው ሳይሆን ያው እዛው የተሰራ ይሸጣልና ኮምቦልቻ ማሻአላ፣ ግን እንትን ብሎብኛል ተነካክቷል ማለት ነው። ያው ኮንግራ በስሙ አስጥፌ ምናምን ነው አያችሁት። እና ያው አብዱልፈታህን ዛሬ ሰርፕራይዝ እናረጋለን እላችኋለሁ። አብራችሁን ኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ በቭሎግ እመጣላችኋለሁ ማለት ነው ኢንሻአላህ። በዚህኛው ቻናል አልጠፋም ብዬ ተስፋ አረጋለሁ። አብራችሁን ሆኑ። እንጥራውና ሰርፕራይዝ እናርገው ማለት ነው። እንደዚህ አድርገን አዘጋጀን ማለት ነው። እንግዲህ አብዱ መጥቷል ማለት ነው። ያያችሁት ከኔ 3 እጥፍ ረጅም ነው በሉት። የቤታችን ረጅም ሰው እሱ ነው። ቁጭ በል ኮንግራ ይላል። ለአንተ እንዲታየህ አድርግልህ እንጂ እንደዚህ ለቤተሰቦቻችንም እንዲታያቸው ሰላም በላቸው። ከዛ ያው እኔ ደስ ብሎኛል አልሐምዱሊላህ። አንተም ደግሞ ምን እንድትሰማህ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እንግዲህ ዘንድሮ ያው እንደ አዲስ ተማሪ እንደመሆኔ ያው አሪፍ ነው ብዬ አስባለሁ። ቀጣይ አመት ደግሞ የተሻለ ለማምጣትም እሰራለሁ። ከአንደኛ የበለጠ ለመውጣት እሰራለሁ ኢንሻአላህ። እናንተም ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። እንግዲህ ከክላስ አንደኛ ነው የወጣው። ከ9ኛ ክፍል አንደኛ ነው የወጣው። ከኦል ግን አልወጣም። ከኦል ማለት የሚሸለመው ትምህርት ቤት እንዴት መሰላችሁ? ከኦል አንደኛ የወጣ ነው እዛ። እና ከክላስ የወጡትን ደግሞ ሽልማት የለም። ግን እኔ እህቱ ዛሃራ ዚነት በመሆን በመተባበር 3 እህትማማቾች በመተባበር እኛ ስጦታ አዘጋጅተንለታል። እያንዳንዱ ስጦታ ይከፍትልናል። ከዛ በኋላ ደግሞ ኬክ ይቆርስልናል ማለት ነው። መጀመሪያ ኬክ ትቆርሳለህ። ኬኩን ቁረስ መጀመሪያ። በዚህ አጋጣሚ ደግሞ ልላችሁ የምፈልገው እህቴን በጣም ነው የማመሰግናት። እንግዲህ እሷ ናት እንደምታውቁት ከገጠር አምጥታ እዚህ ያስገባችኝ። በጣም ነው የምወድሽ እህቴ፣ በጣም ነው የማመሰግነው። እንዲሁም ዚነት እና ዛሃራን እንደዛው በጣም ነው የማመሰግነው። እኔም በጣም ነው ደስ ያለኝ እውነት ለመናገር አኩርተኸኛል። በቃ ለወደፊቱ ደግሞ ከዚህ የበለጠ ውጤት አምጥተህ ከፍተኛ ትምህርት እንደምትጨርስ ኢንሻአላህ ተስፋ አደርጋለሁ። እኔም ደግሞ አስተምሬ እስከ መጨረሻው እንዳዘልቀህ አላህ ብርታቱን ይሰጠኛል ብዬ ተስፋ አደርጋለሁ ማለት ነው ኢንሻአላህ። እኔም ላክበራሽ ዝግጁ ነኝ። ታኮራይ ዝግጁ ነህ? እዚህ ጋር ኬክ ሊቆረስልን ነው። ማሻአላህ እንግዲህ ኬክ እየቆረሰልን ነው አብዱ። ኮንግራ አብዱልፈታህ በስምህ ነው? በስሜ ነው ደግሞ የተሰራው። ማሻአላህ። ከዛ ያው ኬካችንን እንበላለን ማለት ነው። ውጭ ላይ ስለሆነ ዝንቦቹ ቢስሚላህ እና ከዛ ወደ ስጦታችን ከዚህ ጋር እንጀምር ነው። ከዚህ ጋር እንጀምር። ከዚህ ጋር እንጀምር። ከዚህ እንጀምር። ከዚህ ጋር እንጀምር።
ይፈታ 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 እያልን እንፈታዋለን። ማሻአላ ይሄ የዚህ ዕለት ስጦታ ነው። አንድ ተማሪ ማበረታታ በቃ አይደል? እንዲበረታታ ነው። በነገራችን ላይ እንደዚህ ያደረግነው ከፍተኛ ውጤትም አምጥቷል። ማሻአላ 87 ነው ያመጣው ማለት ነው። ስለዚህ ቆንጆ ነው። ከክላሱ ከነሱ ክላስ 9ኛ ዋው አንደኛ ነው የወጣው ማለት ነው። ባይዘሪች መጽሐፍ በጣም ምርጥ መጽሐፍ ነች። በጣም የምፈልጋት መጽሐፍ ነበረች። እንዴት አወቅሽ? እኮ እንዴት እሷ አሳወቀች? በፊት ፈልጋለሁ ስትል ስለነበረ ከዛ እሷ ልግዛለት ብላ ገዛች። በጣም የምፈልጋት መጽሐፍ ነበረች፣ ደግሞ ታስፈልገኝ ነበረች። በጣም አመሰግናለሁ ዚነት ውዳቴ፣ በጣም የምወድሽ። እስኪ ደግሞ ወደዚህ እንሂድ። በነገራችን ላይ ሚኒስትሪ አንደኛ ስትወጣ እንደዚህ ነው። አዎ ያኔም እኮ ታዲያ ቤተሰቦቻችን ጋር ነበር ያሳለፍነው እንደዚህ እንደተለመደ። ዋው ይቀረበር ጋር ያሳያችሁ። ማሻአላህ ወዳዳን። አረ በጣም አንደኛ ናት። እንዴ አዳጣ ነች። ተጠበብልሃል። ማሻአላህ ሶስተኛ ስጦታ እንግዲህ ወደዚህ ስንሄድ ደግሞ ዋው ዋው ማሻአላህ ይሄ ነገር እንዴት ነው? እኔ ብትመረቅ እንዴት ነው የምትሆነው? ማለት እንዴት ነው የምትሸለመው ብትመረቅ? ብቻ እኔ አላውቅም ቃላት ይሰኛል። ስጦታችን ይሄንን ይመስላል። ያው ምን ደረሰ ብላችሁ መጠየቃችሁ አይቀርም ብዬ ነው። አሁን ይሄንን ይመስላል። ደስ ነገር የለፋችሁበት ውጤት ጥሩ ሲሆን ደስ ይላል። ተሰማ እኔ በጣም ነው ደስ ያለኝ። ብቻ ቃላት የለኝም። ማሻአላ መብሩክ ብለናል። ኬክ እንብላ እንግዲህ። ደግሞ ካስሬት ታደርጋላችሁ። ካስሬት ስጦታውን ካስሬት ታደርጋላችሁ። ውጤቱን ሁለቱንም ማለት ነው። ውጤቱን ካስሬት ስጦታውንም ካስሬት። ይሄንን ይመስላል የዛሬ ስጦታ ማለት ነው። ማሻአላ ተባረከ ረህማን። እናሽ ሞንሙነህ በቃ ለተማሪ የሚያስፈልገው በእርግጥ እውቀትን የሚገዛ ነው ማለት እውቀትን የሚያስገኝ ነገር ጥሩ ነው። ይሄ ማበረታቻ ሆኖ እያለ ይሄኛው ደግሞ እውቀትን የሚያስገነዝብ ነገር ነው። ለሱ ለተማሪ የሚያስፈልግ ነገር ማለት ነው። ባይዘይ በባለፈ ሽልማት ራሱ አይታችሁት ከሆነ ያ መጽሐፍ በጣም ነው የጠቀመኝ። ከምንም በላይ ያ ነው የጠቀመኝ እኔ ለራሱ። ማሻአላ ተባረከ ረህማን። እንግዲህ የዛሬ ፕሮግራማችን እንደዚህ ነው። ማሻአላ ተባረከ ረህማን። ደስ ብሎኛል። ደስታዬን የምትወዱ የምትደሰቱልኝ እህቶቼ ከልብ ነው የማመሰግነው። የኔ ደስታ የሚያስደስታችሁ ይሄ መጽሐፍ ለ9ኛ ለ10ኛ ክፍል የሚሆን ነው። ማሻአላ አንደኛ ከተማና ገጠር ትምህርት ቤት ያለው ልዩነት አለው። መጥቶ አላሳፈረኝም። ሚኒስትሪም ሲገባ የዛሬ አመት መስከረም 24 ነው ትምህርት እንደውም አለፍ ብሏል። እኛ ጋር ሰላም ስለሌለ እዚህ አስመዘገብኩት ማለት ነው። ጥሩ ውጤት አምጥቶ ነው የሚኒስትሪም አንደኛ ወጥቶ ነው ወደ 9 የተዘዋወረው። አሁንም ደግሞ ከ9 ወደ 10 አንደኛ ደረጃ ከኦል ሳይሆን ከክላስ ከ9ኛ ኬ በመውጣት ወደ 10ኛ ክፍል ተዘዋውረዋል። እኔ መድረክ መሪ መሆን አልችልም እንዴ? እየሞከርኩ ነው እና እንግዲህ አባይ ይሄንን ይመስላል። ኬካችንን እንብላ ተፈደሉ። ከዛ አባይ እንደዚህ ኬካችንን እየበላን ተፈደሉ። ያው ካሜራ ግን ይሄ ምንድነው ሰልፊ ስለሆነ ምንድነው እንዳትሉ፣ ሰልፊ ስለሆነ በግራ እየበላችሁ ነው እንዳትሉ፣ በቀኝ ነው መጀመሪያ አላስታውሳችሁ ብዬ ነው። ፊት ለፊት ስለሆነ ካሜራው ለዛ ነው በግራ የበላን እንዳይመስላችሁ። በግራችን ነው የሚመስለው ግን በግራ አይደለም።
እና ኬካችንን እያጣጣምን ነው። ኑ ተፈደሉ። በሰበቡ ኬክ በልተን አናውቅም። ቆይተን ነበር ገጠር ሄዶ ነበር። አሁን ነው የመጣው። ከዛ ትናንትና ነው የመጣው። ትናንትና ነው የመጣው። ያው ሽልማቱ ውስጥ ይጠሩታል ምናምን ብዬ ነበር ያሰብኩት አንደኛ ስለወጣ፣ ግን እንደሌላው ትምህርት ቤት አይደለም። ኤሌመንተሪ በነበረ ሰዓት ነበረ ያው ከየክላሱ አንደኛ ይወጣ እያሉ የጠሩት እኮ ኤሌመንተሪ ነበር። ከወዲሁ ታብቻ ነው። አዎ እንሸልም ቢሉ በጣም ይበዛል። 14 ክላስ ከ9ኛ ክፍል የሚያሳዝነው ግን 9ኛ ክፍል 700 ምናምን ተማሪ ተመዝግቦ ከ700 ተማሪ 278 ተማሪ ነው ያለፈው። እኔ በጣም ነው ያዘንኩት እውነት። ያው እዛ ለወላጆች ጋር ሲያቀርቡ ሪፖርት በጣም ነው ያዘንኩት። ብዙ ተማሪ ወድቋል ማለት ነው። አንደኛ ስነ ስርዓት የጎደለው ተማሪ ምናምን ነው የሚመጡት ነው የሚሉት እዛ ጋር። ደስ የሚለው ነገር አብዱ በጸባይ አንደኛ ጸባይ ኤ ነው፣ አንደኛ ሳይሆን ጸባይ ኤ። በትምህርቱም ጎበዝ ነው። በዛ ላይ ደግሞ እኔ አንደኛ ከኦል አንደኛ ባይወጣም ለኔ አንደኛዬ ነው። ምክንያቱም ከገጠር መጥተው እንደሱ ጎበዙ ነው የተማሩ ልጆች የሉም፣ እውነት ለመናገር ማለት ነው። በዙ ይቀጥልበት ወይስ ይጨምርበት የሚለውን እናንተ በሉ ማለት ነው። ይጨምርበት ከኦል ይሁን አንደኛ ይላሉ። ማሻአላ ግን ማለት ነው አንደኛ ደረጃ ሲወጡ እዛ ስማቸው ሲጠራ እንዴት ደስ እንደሚላችሁ የራሳችሁ ልጆች ባይሆኑም ወይም የራሳችሁ ቤተሰቦች ባይሆኑም። እኔ አሁን ከኦል አንደኛ የወጣችውን ሴት 3 ጊዜ ስትጠራ ማለት ነው ወላሂ ልክ የኔ እህት እንዴት ተሸለመ ያህል በቃ ደስ ነው ያለኝ ማለት ነው። ጎበዝ ተማሪ ማስተማር ደስ ይላል። በዚሁ አጋጣሚ ያው እሷ አታየንማ አታቀንም ሲጀመር አታቀንም ስላችሁ ዩቲዩብ እንደምንሰራ አብዱ እንደሚሰራ አታቅም። ግን ለሷ ደስ ብሎኛል። አንድ ክላስ ናቸው። አይ ክላስ ናት እሷ አይ ክላስ ናት። እኔ ኬ ክላስ እሷ አይ እሱ ኬ ነው። ከኦል አንደኛ ከኦል ማለት ከ1 እስከ 10 ማን ነው ከ9 እስከ 12 ነው። 12ኛ ክፍል ገና እየተፈተኑ ነው። ገና ናቸው አልጨረሱም። ከ9 እስከ 11 ያሉት ነው የተነገረውና ከክላሱ ከትምህርት ቤቱም አንደኛ ነው የወጣችው። ከክላስ ከ9ኛ ክፍልም አንደኛ ነው የወጣው። ከክላሷም አንደኛ ነው የወጣው 96 በማምጣት ማለት ነው። ማሻአላ ጎበዝ ብያታለሁ እኔ ራሱ እና ደስ ይላል ልላችሁ ፈልጌ ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ አድርጉ። የቤተሰብ ቪዲዮ አሁን ክረምት ስለሆነ እሱም ያው ቀኑን ሙሉ ትምህርት አይኖረውም። ባለን ጊዜ ብሎግ እንሰራላችኋለን፣ የቤተሰብ ቪዲዮ እንሰራላችኋለን ማለት ነው። ቀን በቀን ነው የምንመጣላችሁ። ከዚህ በኋላ ቀን በቀን ትመጣለህ እርግጠኛ ነህ? እና ደስ ብሏል። አሁን ምንም ቃላት የለኝም። ደስ ያለ አመስልም እኮ ያንቀላፋህ ነው የምትመስለው። ደስታው ነው እንግዲህ ሀባይ በእናቴ ኑሮ ቢያዩ ደስ ይለኝ ነበረ። ግን መጀመሪያ ከስብሰባው እንደወጣሁኝ ያው ለእናቴ ነው የደወልኩት ደስታዬ ማለት ነው። ያው እንደሚያመጣ እርግጠኛ ነበርኩ። ግን በአንደኛ ሴሚስተር 3ኛ ስለወጣ ያሻሻላል መሰለኝም ነበረ። ያው በዛው የሚቀጥል ነበር የመሰለኝ። አሁን ማሻአላ ብያለሁ። ሰላም ሁኑልን። በሌላ ቪዲዮ እስከምንገናኝ